ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁልኝ? ዛሬ ደግሞ በነዚህ በጉደኞች ልጆች መጥቻለሁ። መቼም አይቶ ማለፍ ከባድ ነው። አልሰራባቸውም በቃ ምናምን ነገር ብዬ ነበር፣ ግን በቃ ከትዕግስቴ በላይ ሆኑብኝ። የእውነቴን ነው የምላችሁ፣ ከትዕግስቴ በላይ ሆኑብኝ። እኔ በጣም የሚገርመኝ ከምንም በላይ የሄርሜላ ነገር ነው። የሄርሜላ ነገር በጣም ይገርመኛል። ኧረ በጣም ይደብራል። ምንድነው በዚህ ደረጃ ወንድ እሱ ብቻ ነው እንዴ ያለው? ምንድነው ይሄን ያህል ሙጭጭ ማለት? በቃ ከልጁ እናት ጋር መታረቅ ይፈልጋል ልጁ። አንቺን ማባረር ነው የሚፈልገው። በአንድና በሌላ መንገድ አይገባሽም እንዴ? እኔ እህት እባክሽን ወደ ራስሽ ተመለሺ። ራስሽን አታርክሺ። በጣም አረከሽ ራስሽ እንዴ። በቃ የልጁ እናት አለች። ሰው እኮ ነፍስ የገደለም እኮ ይታረቃል። ምንድነው በዚህ ደረጃ ያካበድሽው? ነገ ልጁ እኮ ይወቅሰዋል። እናትዬ እኮ ሩታ እኮ ይሄን ያህል መስዋዕትነት የምትከፍለው እኮ ለልጇ ብላ ነው። ገብቶሻል? አንቺ ብዙ እንትን ማለት የምትሽ ሰው ነሽ፣ ቆንጅዬ ነሽ። ምንድነው የዚህን ያህል የእግሩን እጣቢ ልጠጣ ያልሽው? ምን ሆነሻል? ቤተሰብ የለሽም እንዴ? መካሪ የለሽም እንዴ? ምንድነው? በጣም አበዛሹ። በቃ ታያት፣ ለልጅቷ ታይላት። ልጅ አለ በመሀላቸው፣ አለቀ። እሱ ወደ እሷ መመለስ ይፈልጋል። ሁኔታዎች ሁሉ አያስረዳሽም እንዴ? እንዴት አፍ አውጥቶ አንቺን አልፈልግም ይበልሽ? በቃ በመሀል የተሳሳተው ነገር ነው፣ ተሳሳተ። አሁን ግን በቃ ወደ ልጁነት መመለስ ይፈልጋል። የሚገርምሽ ነገር እኮ እሷ ከበደለችው በላይ እኮ እሱ ነው የበደላት። እርጉዝ ሆና አንድ ቀን ክብር ሳይሰጣት፣ ሌላው ይቅር አንቺን እያመጣ ሲያጎርስ ሲያበላ ተረሳ እንዴ? ምን ሆንሽ? ተይ እንጂ ምንም ታድርገው፣ በቃ የልጇ አባት ነው። ይህን ሁሉ ነገር የምትከፍለው ይች ልጅ ለልጇ ስትል ነው። ነገ ልጇ እንዳይወቅሳት ነው። ቢገባሽ ግን ብትማሪ ጥሩ ነው ከሷ። ምንድነው እንደዚህ ወንድ ልጅ በግድ የእግሩን እጣቢ ልጠጣልሽ እንዴ? ምንድነው ነገሩ? ወይ ድራማ ነው በሉና እንወቀው። የምትመጡበት መንገድ አይታወቅም። እሱ ደግሞ ዛሬ ምን ይመስላል? ደም የተቀባ እንትን ጌታዬ፣ ምን ይመስላል? ኮፍያው፣ ጃኬቱ። እኔ ግን ምንድነው ግን እሱ ብቻ ነው እንዴ ወንድ ያለው በዚህ ምድር ላይ? ከሱ ውጪ ምንም ነገር አይታያችሁም እንዴ? በጣም አበዛችሁት። ይሄንን ለህብረተሰቡ ምንድነው የምታስተምሩት? ምንድነው? በጣም ይደብራል እንዴ። አንቺ ምንድነው ራስሽን በጣም ዝቅ አደረግሽ እንደው በዚህ ደረጃ እንደዚህ የሚሞትለት ልጅ አይደለም። ምንድነው? ዩቲዩበር ነው በቃ። ሌላ ምንድነው እንዴ? የዚህን ያህል ራስሽን አረከሽ እኮ በቃ። ምንድነው አንቺ? በቃ ይኸውልሽ፣ የተዋለደ ሰው ዞሮ አይለያይም። የፈለገ ነገር ቢሆን አስበሽዋል? የራስሽን መንገድ ብትመርጭ ይሻልሻል። ምንድነው? ቤተሰብ አለ፣ ስንት ነገር አለ እንዴ፣ ዘመድ አዝማድ አለ። በዚህ ደረጃ ራስን ማርከስ በጣም ይደብራል። ይሄ እልህ ነው ወይስ ምንድነው? ነገስ እሱ አሁን ወደ አንቺ ቢመጣ ባል ሊሆንሽ ነው? ለእሷ ለሩታ ያልሆነ የሚገርምሽ ነገር እሱ የታወቀው በደንብ የታወቀው ልንገርሽ፣ ሩታን ካገኘ ጀምሮ ነው። ሩታ የእሱ መሰረት ነች። ሩታ ከሌለችበት እዚህ የሚሰሩት ቲክቶክ ላይ ማነው ዩቲዩብ ላይ በፍጹም አይታይለትም። እስቲ አንቺና እሱ ለብቻችሁ ስሩና ሩታ አትኖርበት፣ ታይዋለሽ ለውጡን። ለዚህ ፋሚሊ መሰረት ሩታ ነች። ሀቅና ሀቅ ነው። ለምን ከመጀመሪያው ጀምሮ እንከታተላቸዋለን። ልጅቷ ከልቧ ነበር የምትወደው። ብዙ ነገር አድርጓታል። በላዋ ላይ ብዙ ነገር ሰርቷል። እሱ ከበደላት በላይ እሱ አልበደለችውም። ሀቁ ሲገባ ስነግርሽ ማለት ነው። ስለዚህ አንቺ ግን በጣም አጋነንሽው። በጣም እሷ እኮ ንገርሽ በፍቅር አብራው ነበረች። ብዙ ነገር ሆናለች። ግን ለልጇ ነው የሁሉ የምትሆነው። ይህን ሁሉ መስዋዕት የምትከፍለው ለዛ ልጅ ነው። አላባት እንዳያደግ ነው። ተናገረች እኮ የአባት ፍቅር እንዲያገኝ ብዬ ነው ልጄ ብላለች። ለልጄ ነው መስዋዕትነት የምከፍለው። በዚህ ደረጃ ውሻ እያደረጋችኋት። እሱ ያደረጋት ነገር ስንት ነገር አለ። በስመ አብ። ዛሬ ምን ይመስላል? ማርያም፣ ወይኔ የለበሰው ጃኬት፣ ያደረገው ኮፍያ፣ ወይ ጉድ! ራስ ተቀይሮ መጣ ራሱን። እና ለማንኛውም ግን ሄርሜላ ራስሽን ብትጠብቂና በቃ የራስሽ አቋም ቢኖርሽ ደስ ይላል። በጣም ይደብራል። አንቺን የመሰለች ቆንጂዬ ልጅ ምንድነው እንደዚህ? ነገስ አሁን የትዳር ይሆናል እንዴ? ምንድነው ነገስ ቤተሰብ መስርቶ አብሮ መኖር ይቻላል እንዴ? በእንደዚህ አይነት ሁኔታ ወንድ ልጅን አትወጣም አትገባም። የኔ ነው ያንቺ አይደለም፣ አንቺን አይፈልግሽ። ኧረ በስመ አብ! በአደባባይ ይሄ እኮ በቃ ለወደፊት የሚቀመጥ ነገር እኮ ነው። የሚገርምሽ ነገር ሩታ እኮ ልንገርሽ አልፈልግህም ብለው ዛሬ ግን ለልጇ ስትል ነው ከብዙ ምክርና ከብዙ እንትን የተነሳ መልሰው ከሱ ጋር አብራ መሆን የምትፈልገው። የሚገርምሽ አንቺን ቻው ሳይልሽ ነው እሷን ጋር መጥቶ ቻው ሊላት የመጣው። አየሽ? የእውነት እንኳን ቢሆን ማለት ነው። መቼም ድራማችሁ አያልቅም እናንተ።
ስለዚህ አንቺ ምንድነው ቤተሰቦችሽን ባታሳደቢ ባታዋርጂ ጥሩ ነው እንዴ። አንቺን የመሰለ ልጅ ምን ታጫለሽ እንዴ? ምንድነው አብርሃም እኮ አንቺ የእግር ጣቢሽ ነው ደግሞ። ለዚህ ነው ገንፎ ፊት ደግሞ እንደዚህ የምትሆኝው። በስማ በጣም ይደብራል ከምር። በጣም የምታደርጉት ነገር ግን በጣም ያስጠላል። በቃ ታይላት ለልጅቷ። ያ ልጅ የህፃን ልጅ አለ እኮ ነገ ያድጋል። ብዙ ነገር አለ። የአባት ጥያቄ አለ። ብዙ ነገር አለ። እና በቃ እነሱ ሁለቱን ተዋልደዋል። ምንም እንትን ቢጎዳዱ ምንም ቢትቀያየሙ ለልጅ ሲባል ሁሉ ነገር ይቅር ይባላል። ሰው ከአባቱ ነብሰ ገዳይ እኮ ይታረቃል። እንኳን ዝም ብሎ ተራ ነገር ይሄን አድርገሽው ብዙ ነገር አድርገሽው ዛሬ እንደዚህ ትያለሽ። አዎ ምን አደረገችው? ፍታኝ ብላ ነው ብዙ ጊዜ ሲለምናት እምቢ ያለችው። ይሄም ከራሱ ድርጊትና ከራሱ ሁኔታ ነው እንጂ ልጅቷ እኮ አሁን ለልጇ አባት እንዳይርቀው ፈልጋ እንጂ ወይ ገንዘብ ቸግሯት አይደለም። ሩታ ከሁላችሁም በላይ ነው የምትሰራው። እንትኗ ዩቲዩቧ በጣም የሚታየው እሷ ነው። አንደኛ በደረጃ ቢቀመጥ እንኳን አንደኛ እሷ ነው። ሁላችሁም የምትፈልጓት ደግሞ እንዲታይላችሁ ስለምትፈልጉ ነው። ግን ልጅቷ የመጣችበት መንገድ የመጀመሪያው መንገዷ በጣም በፍቅር ተጎድታ ብዙ ነገር ቤተሰቦቿን ትታ ስንት ነገር ሆና ነው። ግን ለሱም ደግሞ ትልቁ መሰረቱ ነች። መሰረቱ እሷ ነች። እንደዚህ ደረጃ ሊደርስ የቻለው በእሷ ነው። የ5 ሚሊዮን የ6 ሚሊዮን ብር መኪና የሚነዳው በእሷ ነው፣ በማንም አይደለም። እሷን ካገኘ ነው የተለወጠው። ስለዚህ እሷ ሲያንሳት ነው። እንደውም ልታከብሯት ይገባል። የእውነት ሀቅ ለመናገር ኤፍሬም ሀቅ ባይኖረው ከጎኗ አይቆምም ወንድሙን እንትን ብሎ። ምክንያቱም እቺ ልጅ በጣም ጥሩ ነች፣ ለቤተሰቡም ለሱም በጣም ጥሩ ሰው ነች። ግን እሱ አላወቀበትም አያያዝ። ያው የእድሜም ጉዳይ ነው። ግን አንቺ ምንድነው? ኧረ ክብርሽን ጠብቂ። እሷ እንኳን እንደዚህ ብትሆን እኮ ወልዳለታለች። ሚስቱ ነች፣ የልጁ እናት ነች። የተፋታ እኮ መልሶ ይጋባል። ምን ችግር አለው? ተፋተሻል፣ እንደዚህ ሆነሻል፣ እንደዚህ በዚህ ደረጃ የልጁን እናት ከፍ ዝቅ አድርጋ ስትናገር ራሱ እሱ አንቺን አለመናገሩ ራሱ ይገርማል። ነገስ ያንቺን እድል ምን እንደሆነ ታውቂያለሽ? ከሱ ጋር ብትሆኚ ወደ ኋላ ዞር ብለሽ አስቢ። እየተለማመጥሽ እየለመንሽ ያንቺን ያህል እኮ ሩታ አልለመነችውም። የሚገርምሽ በጣም ይወዳታል ሩታን። ያው የነገሮች ጉዳይ ሆኖ እንጂ በመሀላቸው ጸብ መጥቶ ነው እንጂ ያውቃል ሩታ ከምን እንዳነሳችሁ። የሚገርምሽ ነገር ስንት እየተጣሉ አለ እንዴ ስንት የሚታረቁት በመሀላቸው ፍቅር ስላለ ማለት ነው። ስለዚህ አንቺ የምታረጊያቸው ነገሮች በጣም ይደብራል። እንደ እድሜሽ ብትሆኚ ጥሩ ነው። ቤተሰብ የለሽም እንዴ? ምንም ቢሆን እኮ አንድ ዘመድ አይጠፋም እኮ። የምታረጊያቸው ነገሮች በጣም ያስጠላሉ። አሁን ከዚህ መሀከል ሩታ ከመሀላችሁ ብትወጣ የምር ዩቲዩባችሁ አይታይም። እሷ ነች እናንተ ድምቀት። ኤፍሬምም ይሄን ስለሚያምን ነው። ኤፍሬምም የድሮ ታሪኩን ስለሚያውቅ ያን ሁሉ ነገር አብራ ሳልፋ ያን ሁሉ አብራ ነገር ሆና ዛሬ እንዴት ብሎ እንደዚህ የሚሆነው ትክክል ነው። ኤፍሬም እውነቱን ነው። የተዋለደ ሰው መለያየት የለበትም። ለማን ሲባል? ለልጅ ሲባል። በቃ ያለውን ነገር ጥፋትም ካለ ተማምናችሁ ልጃችሁን አሳድጉ። ያን የመሰለ ልጅ እንደዚህ ተንከባክባ እንደዚህ አድርጋ ይዛልክ። አንተም ብትሆን እዛም ማለት ይቅርብክ። ይቺ ቡር እኮ አንድ ቀን ትተነፍሳለች። የምን እንደዚህ መሆን ነው? እሄዳለሁ ምናምን ገለመሌ ምናምን። አንተ ብቻ ተወዳጅ አረክ ራስህን እኮ። ኧረ በእናትህ ዝም በል እና ሄርሜላ ራስሽን አረከሽ። በስማ ሁሉም ኮመንት ላይ የሚጽፍልሽ ውጪ ከዚህ ህይወት ውስጥ እያሉሽ ነው። በቃ ውጪ። በቃ ምንድን ነው? ይኑሩበት፣ ልጃቸውን ያሳድጉ። አሁን ልጁ እያደገ ሲሄድ እኮ ሁሉ ነገር እያወቀ ይመጣል። ለምን በመሀላቸው ገብተሽ ይሄን ታሪክ ታበዣለሽ? አልፈልግሽም ከሄርሜላ ጋር ነው መሆኑ ብሎ ራሱ ይናገር እንጂ አንቺ ከኔ ጋር ነው የሚሆነው፣ ከኔ ጋር ነው የምትዝናናው። ኧረ በስመ አብ! እንደዚህ አይነት በህይወት የማይቻል አቅም ወንድ ልጅ እንደሚለምንና እንትን የሚል እንዴ! ይሄ እልህ አይደለም፣ ይሁን የሚያስጠላ ባህሪ ነው። እና ራስሽን ጠብቂ። ምንድን ነው በመሀላቸው ገብተሽ እንደዚህ አይነት ነገር? አንቺ ከመጣሽ ነው የሁሉ ነገር ህይወት የተበጠበጠው። ሲጀመር እሱ ንገርሽ አፋውቶ ይሄን አላለሽም እንጂ የሚፈልገው ከሩታ ጋር ነው። ምክንያቱም እሱም ያምንበታል። ልጁን በእናትና በአባት መሀል ማደግ እንዳለበት በደንብ ያምናል። እንግዲህ አንቺ እሷ ጋር መጥቶ ለምን ተሰናበተ? አንቺን እንትን ብሎ ግን ራስሽ መጣሽ። እንደዛ መሆኑ ታስገባሻል ሩት ቤቷ። በኋላ ግን ይቆጭሻል። ታይ የሰው ምክር መስማት ጥሩ ነው እንዴ? ምንድነው? በዛ ኧረ በዛ ጉድፈላ። በቃ ወይ ይሄድ፣ በቃ የሚሄድበት ቦታ
እኔ እኮ ለዚህ ሰውዬ እንደዚህ የሚሆኑለት ለምን እንደሆነ አላውቅም። ምንድነው ነገሩ? እና ሄርሜላ ራስሽን ባታረክሽ ጥሩ ነው። ከዚህ በላይ እስካሁንም አርክሰሻል። በቃ ይበቃል። በዛ እኛ ራሱ ማየት ደበረን እኮ በስማሜ እናንተን ነገር። ስለዚህ አባትና እናት ልጃቸውን ያሳድጉበት። አንቺም እግዚአብሔር ያንቺ ያለውን ይቅናሽ። በዚህ ደረጃ አታካብጂ። ይሄን ልጅ እንደዚህ ወደዋለሁ በፍቅር ነው ምናምን የሚሉት ነገር አረ ይደብራል። በእናትሽ በስማ እኔ ልጄ ብትሆኛ አንቄ ነው የምገልሽ። እዚህ ወተሽ አደባባይ እንደዚህ በግድ በቃ በግድ አንገቱን ጥምዝዝ ምናምን እርስ ይደብራ። ሁኔታሽ ሁሉ ተስተካከይ። እኔ ምክር ነው የሰጠሁሽ። እሺ